የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ከተሰጠው ተልዕኮ ኃላፊነት አንጻር በዋናነት የሚያተኩረው የዱር እንስሳትና የመኖሪያ አካባቢያቸው በአግባቡ ተጠብቆ ለምቶ በዘላቂነት ጥቅም ላይ ውሎ ለትውልድ በቅርስነት እንዲተላለፉ ማድረግ ነው። በዚህ ውስጥ እንግዲህ በርካታ ስራዎች አሉ። ይህንኑ እውን ለማድረግ በተለይ እንደ ትልቅ ስልት ሆኖ የሚሰራው የጥበቃ ቦታዎችን በጥናት ለይቶ በህብረተሰቡ ተሳትፎ ማቋቋም፣ እንደዚሁም ደግሞ የአስተዳደር ስርዓት ዘርግቶ በአግባቡ እንዲጠበቁና እንዲለሙ ማድረግ ነው። ከጥበቃ ቦታዎች ውጪ ያሉትን ደግሞ ጥበቃ እንዲያገኙ እነሱም ላይ ጉዳትም እንዳይደርስ በተለይ ከክልሎች ጋር በቅንጅት ከማህበረሰቡ ጋር በቅንጅት ለዚህ ደግሞ መረጃ ተደራሽ ማድረግ ግንዛቤያቸውን ደግሞ የማሳደግ ሌላ በስፋት የሚሰራው ስራ ነው። ይሄ ሁሉ ተደርጎ ደግሞ ያው በዱር እንስሳት ላይ ወንጀሎች ይፈጸማሉ። እነዚህን የዱር እንስሳት ወንጀልን ከመከላከል አንጻር በሀገር ውጭም እንደዚሁም ዓለም አቀፍ ትብብር ይፈልጋል። በተለይ ደግሞ ከአጎራባች ሀገር እንደ ቀጠናም በጋራ መስራት ይጠይቃል። ለዚህ ደግሞ ባለስልጣኑ በንቃት ተሳትፎ ያደርጋል ማለት ነው። ለምሳሌ ከኬንያ ጋር ከአጎራባች ሀገሮች ጋር እንሰራለን። ሌሎችም በዙሪያችን ካሉትም ጋር የዱር እንስሳት ድንበር ዘለል የዱር እንስሳት ወንጀልን ከመከላከል አንጻር በቅንጅት የምንሰራቸው ስራዎች አሉ። ቦሌ ኤርፖርት ላይ እንደዚሁ በተለይ ከሌላ ሀገር የሚመጣ የዱር እንስሳት ውጤት በህገወጥ መንገድ እንደ ሀገርም ግዴታ ስላለብን እሱም ላይ ሰፊ ስራ እየተሰራ ይገኛልና የተቋሙ ማንዴት በጣም ሰፊ ነው። ለዚህ ለተሰጠው ትልቅ ኃላፊነት ደግሞ ትልቅ አቅም ይገባዋል። ይሄን መሸከም የሚችል የተሰጠውን ኃላፊነት መወጣት የሚችልና የተቋሙን ተልዕኮና ራዕይ ማሳካት የሚችል ጠንካራ ተቋም መገንባት ከታች ከጥበቃ ቦታ ጀምሮ እስከ ዋናው መስሪያ ቤት ያስፈልጋል። ስለዚህ በሰው ኃይል ልማቱ ላይ በስፋት ይሰራል። ሀብት በበቂ ሁኔታ እንዲገኝ በዘላቂነት እንዲገኝ ሀብት ስንል የፋይናንስም የቁሳቁስም በዚህ መልኩ በተለይ አጋር አካላት ወደዚህ መስክ እንዲሳቡ በትብብርና በድጋፍ እንዲሰራ እነዚህ ሁሉ ስራዎች የተሰሩ ይገኛሉ። ይህ ሽልማት እኔ አይደለም፣ እውነት ለመናገር የአጠቃላይ በዚህ መስክ የተሰማሩት ሁሉ ነው። በተለይ ደግሞ ከቅርብ ጊዜ ወዲህ ለዱር እንስሳት ሀብት የመንግስት ትኩረት እያደገ መምጣቱ ቀደም ሲል የነበሩ ተግዳሮቶች በተወሰነ ደረጃም ቢሆን እየተቀረፉ በመምጣታቸው ፓርኮች አካባቢ የሚያጋጥሙ የነበሩ ቻሌንጆች አሁን ፓርኮችም ላይ የመንግስት ትኩረት እያደገ በመምጣቱ በሌላ መልክ ደግሞ እንደ ዓለምም ኢትዮጵያ አሁን በተለይ ከዚህ ከአረንጓዴ አሻራ ጋር ተያይዞ ትልቅ ስም ትልቅ ዝና ቦታም የተሰጣት በመሆኑ ይሄ ሁሉ ድምር አስተዋጽኦ አለው ማለት ነው። የኢትዮጵያ ለብዝሃ ሕይወት ጥበቃ ትኩረቷ ቁርጠኝነቷ እያደገ መጥቷል የሚለውም ነገር በዚህ ውስጥ የራሱ የሆነ ቦታ ይይዘዋል ማለት ነው። ስለዚህ እንግዲህ ቀደም ሲል እምብዛም ያልነበረውና ትልቁ እኛም በተለምዶ ሁሉንም ነገር ስናይም ስለነበረ በተለይ የፖሊሲ ድጋፍ የፖለቲካ ድጋፍ በጣም ወሳኝነት አለው ለኛ ስራ። በተለይ ከቅርብ ጊዜ ወዲህ ከ2011 ጀምሮ የመንግስት ትኩረት በልዩ ሁኔታ የፖለቲካ ድጋፉም የፖሊሲ ድጋፉም ምክንያቱም ቱሪዝም አንዱ ወሳኝ
ተደብቆ የቆየ ሲገለጥ ግን ለሀገራችን ኢኮኖሚ ትልቅ ተስፋ ምሰሶ እንደሚሆን በመንግስት ትኩረት ሲያገኝ የዱር እንስሳት ሀብት ጥበቃም አብሮ ትኩረት ያገኘበት ይሄ ደግሞ እኛ ለምንሰራው ስራ ትልቅ መደላደልና ጉልበት አቅም የሆነልን በእያንዳንዱ ጉዳይ ላይ በዚህም የተነሳ በርካታ ችግሮችንም እልባት የሰጠንበት ሁኔታ አለ። የመንግስት ትኩረት ከቅርብ ጊዜ ወዲህ በማደጉ እና ተስፋ ሰጪ በመሆኑ አሁን ጨበራ ጩርጩራ ላይ፣ አዋሽ ብሔራዊ ፓርክ ላይ፣ ባለ ተራራዎች ብሔራዊ ፓርክ ላይ፣ በሌሎች አሁን ወደ ነጭ ሳር ብሔራዊ ፓርክም ኢቭን አርባ ምንጭም አካባቢ ላይ ትላልቅ የኢኒሼቲቮች ለዚህ ለምንሰራው ለዱር እንስሳት ጥበቃው ትልቅ አቅም የሚሆኑና የእኛንም ከሌሎች ባለድርሻ አካላትም ጋር የመደራደር እና የመነጋገርና ችግሮችን በጋራ የመፍታት አቅም የፈጠረልን ሁኔታ መሆኑን ግንዛቤ ውስጥ የሚገባ ነገር ነው ማለት ነው። አጠቃላይ ይሄም አስተዋጽኦ አለው ለዚህ በተለይ ቅርብ ጊዜ እየተመዘገበ ለሚገኘውም ውጤት ይሄ አሁን ያለው አጠቃላይ ድጋፍ ትልቅ አስተዋጽኦ እንዳለው ያው መናገር ይቻላል ማለት ነው። ይሄ ሽልማት ትልቅ የቤት ስራ ነው የሰጠኝ። ትልቅ ጉልበት ነው በውስጥ ትልቅ ኃይል ጉልበት የበለጠ ለተፈጥሮ ሀብት ተቆርቋሪነት የበለጠ ለዱር እንስሳት ሀብት አፍ የመሆን ድምጽ የመሆን ይሄንን መነሳሳት እና መነቃቃት እና የበለጠ ውስጥ ግለት እንዲፈጠር የሚያደርግ ነው። ለኔ ብቻም ሳይሆን እኔን ለሚያውቁ እኔንም ለሚከተሉ ይሄ አቅም እና መነሳሳት እና መነቃቃት የሚያመጣ ነው። ሌሎች በዚህ መስክ የሌሉት ደግሞ ይህንኑ ታሪክ በመስማት ወደፊት እንዲነቃቁ እንዲነሳሱ የእኛን እግር እንዲከተሉ የሚያደርግ ነው ብዬ አስባለሁ። የኮንዘርቬሽን ስራዎች እንዲጠናከሩ፣ የጥናትና ምርምር ስራዎች እንዲጠናከሩ ይሄ ሽልማት ዴዲኬት ያደርጋል። ሁለተኛ በተለይ በተፈጥሮ ትምህርት ላይ በኔቸር ኮንዘርቬሽን ኤዱኬሽን ላይ በተለይ ህጻናትን ደግሞ ኢላማ ያደረገ በየትምህርት ቤቱ በመሄድ ህጻናትን የሚያነሳሳ ኢንስፓየር የሚያደርግ ሞቲቬት እንደሚያደርግ ስለ ተፈጥሮ ፍቅር ውስጣቸው እንዲያድግ ስለ ተፈጥሮ ተቆርቋሪነት አብሯቸው እንዲያድግ በተቻለ መጠን ይህንንም በልዩ ሁኔታ ይሄ ሽልማት ወደፊት ዴዲኬትድ ያደርጋል ራሱን። ሬንጀሮች የምንላቸው በየፓርኮች የሚኖሩ አሉ። እነዚህ ሬንጀሮች የተፈጥሮ አምባሳደር ናቸው። የተፈጥሮ አርበኞች ናቸው። የተፈጥሮ ሰራዊቶች ጠባቂዎች ናቸው። ስለዚህ የነሱ መነሳሳት የነሱ መነቃቃት የተቋሙንም ግብ የሚያሳካና ተልእኮውንም ውጤታማ የሚያደርግ ነው የሚሆነውና እነሱን የሚያነቃቃ ነገር ማድረግ በተለይ የኢትዮጵያ ሬንጀሮች ማህበርን አቋቁመናል። ያን እንዲጠናከር የመደገፍ እዛ ላይ አተኩሬ የሚሰራ ነው የሚሆነው። የስንቅሌ ቆርኬዎችን ያዳኑትን የአምቤንቱ ጎሳን የአባገዳ አስተዋጽኦ በዓለም ደረጃ እንዲዘገብ በዓለም ደረጃ እንዲታወቅ የተሞክሮ ማዕከል እንዲሆን ይህንኑ ገድል የፈጸሙት የማህበረሰብ ክፍሎች ደግሞ ተጠቃሚ እንዲሆኑ ዓለም ላይ ውጤታቸው እንዲመሰክርላቸው ያንን ተከታትሎ የመደገፍ የማስተዋወቅ ወደ ሌላው የሀገራችን ክፍል ከዛም አልፎ ወደ ሌላም አፍሪካ እንዲሰፋ የማድረግ በልዩ ሁኔታ
የሚደግፍና የሚከታተለው